ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። በፊልሙ መጀመሪያ ላይ ኤዲ ሞራን እንመለከተዋለን። በኒውዮርክ ውስጥ የሚኖር ሲሆን ጸሐፊ የመሆንም ትልቅ ፍላጎትም ነበረው። ላለፉት ወራትም መጽሐፍ ለመጻፍ እየሞከረ ያለ ሲሆን ያንንም ጽፎ እንዲያጠናቅቅ ደግሞ ከፍቅረኛው የገንዘብ እርዳታ የሚያገኝ ነበረ። ነገር ግን የገጠመው ችግር እስካሁን አንድም ገጽ ቢሆን መጻፍ አለመቻሉ ነበረ። የራሱን ታሪክም በፈለገው መልኩ አድርጎ መጻፍ አልቻለም ነበረ። አንዴ ይጽፋል፣ ይደልተዋል፣ ይዘጋዋል፣ ይከፍተዋል፣ እንደዚህ ነበረ። ሌላውን ሰዓትም ወደ ባር ሄዶ በመጠጣት እንዲሁም ደግሞ ቤት ውስጥ በሚገኘው ሶፋ ላይ ተጋድሞ በመዋል ያሳልፍ ነበረ። ፍቅረኛው ሊንዲን ባገኘችው ሰዓት ላይ ምንም ህይወቱን የሚያሻሽል ሰው መስሎ ስላልታያት እንዲለያዩ ትነግረዋለች። ምክንያቱም ለመጻፉ ብትረዳውም ምንም አይነት ለውጥን ግን እያሳያት አልነበረም። እሷም ባለችበት የሥራ አቋም ላይም ከዚህ በኋላ ኤዲን እንደዚህ እየተንከባከበች ልትቀጥልም አትችልም። ኤዲም እንደሚወዳትና ህይወቱንም ከሷ ጋር ማሳለፍ እንደሚፈልግም ይነግራታል። ቢሆንም ግን ሊንዲ ትታው ትሄዳለች። ከዛም ወደ ቤት በሚመለስበት ሰዓት ላይ ቨርነር የተባለ ሰው ያገኘዋል። ቨርነር የኤዲ የድሮ ሚስት የነበረችው ሴት ወንድም ነበረ። ይቺም የድሮ ሚስቱ ደግሞ ሜሊሳ ትባላለች። ከኮሌጅ ጀምረው ነበር ይተዋወቁ የነበሩት። ኤዲም ቨርነር የሚሊሳ ታናሽ ወንድም እንደሆነ አስታውሶታል። እናም ይህ ልጅ ደግሞ አደንዛዥ እጾችን በማዘዋወር በጣም ያሰለቻቸው ልጅ ነበረ። ቢሆንም ቨርነር ግን ያ ጊዜ እንዳለፈና አሁን የተሻለ ሰው እንደሆነ ይናገራል። ከዚያም ቨርነር ወደ አንድ መጠጥ ቤት ገብተው እንዲጠጡና እንዲያወሩ ከነገረው በኋላ አብረው እዛ ይቀመጣሉ። ከዚያም አሁን ስላሉበት ሁኔታ መጠያየቅ ይጀምራሉ። ቨርነርም አሁን ሜሊሳ ሁለተኛ ባሏን እንዳገባችና አሁንም ሌሎች ልጆችም እንደወለደችም ይናገራል። ኤዲ በሌላ በኩል አሁን መጽሐፍ እየጻፈ እንደሆነና ነገር ግን መጽሐፉን በፈለገው መልኩ ጽፎ መጨረስ እንዳልቻለ ይናገራል። ቨርነርም ኤዲ የጎደለበትን ነገር ከተመለከተ በኋላ ትንሽ ሊረዳው ይወስናል። ከኪሱ ውስጥም ትንሽዬ ኪኒን ካወጣ በኋላ ለኤዲ ይሰጠዋል። ኤዲም ቨርነር ያንን አደንዛዥ እጽ መሸጡን አለማቆሙን ተመልክቶ ፈገግ በማለት አልተቀበለውም ነበር። ቢሆንም ቨርነር ግን መድኃኒቱ ህጋዊ እንደሆነ ይናገራል። በላቦራቶሪ ውስጥም ቴስት የተደረገ እንደሆነና ከምግብና መድኃኒት ተቋምም ፈቃድም እንደተሰጠው ይናገራል። ነገር ግን ድርጅቱ ይህንን መድኃኒት ሊሸጥ ያሰበው ቀጣይ ዓመት ላይ ነበረ። ቢሆንም እሱ ግን ኤንዚቲ የሚባለው መድኃኒት በሚመረትበት ተቋም ውስጥ ስለሚሰራ ይህንን ፈቃድ ሊያገኝ ችሎ ነበረ። ኤዲም አላመነውም ነበረ። እናም ዝም ብሎ የተሰራ መድኃኒትም እንደሚያስታውቀውም ይናገራል። ቢሆንም ግን ቨርነር መድኃኒቱ በአይምሮ ውስጥ የሚገኙ የተለያዩ ህዋሳትን ንቁ ስለሚያደርግ ይህ በስራው ላይ እንደሚረዳው በሚነግረው ሰዓት ላይ ትንሽ ያንገራግረና ይወስደዋል። ከዚያም ቨርነር ከሌላ ሰው ይደወልለታል። ወደዛም ቦታ ሊሄድ ስለነበረም ለኤዲ እሱን የሚያገኝበትን ካርድ ይሰጠውና ቀጣይ እንደሚገናኙም ይነግረዋል። ኤዲም እስካሁን ድረስ መድኃኒቱን አልወሰደም ነበረ። ቢሆንም ቨርነር ግን መድኃኒቱ ውድ እንደሆነና አንዷ ኪኒን ብቻ $800 እንደምትሸጥ ይነግረዋል። ወደ ቤቱም በሚመለስበት ሰዓት ላይ ኤዲ ስለራሱ ህይወት ማሰብ ይጀምራል። አሁን ያለው ከባድ ሁኔታ ውስጥም እንደሆነም ካስተዋለ በኋላም ይህን መድኃኒት መውሰዱ የሱ ህይወት ላይ ምንም አይነት ለውጥ እንደማይፈጥርበት ይገነዘባል። ስለዚህም ይወስደዋል። ወደ ቤቱን በደረሰበት ሰዓት ላይ ድንገት በመንገዱ አከራዩ ታስቆመዋለች። የቤት ኪራዩንም በጊዜው ሊከፍል ባለመቻሉ ምክንያትም ከሱ ጋር መጨቃጨቅ ትጀምራለች። በቅርቡም ከቤት እንደምታባረረውና ቤት አልባም እንደሚሆንም ነበር የነገረችው። ኤዲም አሁን ትኩረቱ መድኃኒቱ በጭንቅላቱ ላይ የሚያመጣው ለውጥ ላይ ስለነበረ ሴትዮዋ ስለምትናገረው ነገሮች በሙሉ ምንም እየሰማት አልነበረም። የሆነ የመደንዘዝ ስሜት ይሰማውና በመጨረሻ መድኃኒቱ መስራት ይጀምራል። ከዚያም በመጀመሪያም የተመለከተው በቦርሳው ውስጥ የነበረውን መጽሐፍ ነበረ። መጽሐፉንም እንደተመለከተው የህግ መጽሐፍ እንደነበረ ይገነዘባል። ኤዲም ልጅቷ እንደምትጠላው ያውቃል። ነገር ግን በውስጧ የሆነ እየረበሻት ያለ ነገር እንዳለ ተገንዝቧል። በመጀመሪያም ስለ ህግ ትምህርት ቤቱም ይጠይቃታል። እሷም የህግ ትምህርት እየተማረች እንደሆነ እንዴት ሊያውቅ እንደቻለ ትጠይቋለች። ኤዲም እሱ በሚማርበት ጊዜ ላይ ይህንን መጽሐፍ ዶርማቸው ውስጥ ተመልክቶት እንደነበር ይናገራል። ቢሆንም አሁን ላይ በሌላ ጊዜ ላይ በጨረፍታ እንኳን የተመለከታቸውን ነገሮች ማስታወስ እንዲችል ነበር ያደረገው። ከዚያም ኤዲ አሁን ለተሰጣት አሳይመንት ከዚህ መጽሐፍ በተለየ መልኩ ሌላ መጽሐፍ እንደሚያስፈልጋት ይነግራታል። ከዛ በተጨማሪም ስለ አሳይመንቱ ሌሎች ምክሮችንም ለሷ መምከርም ይጀምራል። ይህም በሁኔታው መገረም እንድትጀምር ነበር ያደረጋት። በመጨረሻም የሚነግራት ነገሮች በሙሉ ይስባትና ወደ ክፍሏም እንዲገባም ትጋብዘዋለች። እሱም በአሳይመንቱም ከረዳት በኋላም በመጨረሻም አብረው ይተኛሉ። ኤዲም ይህን ያክል እውቀትን በአንድ ጊዜ ማግኘት መቻሉ በጣም አስገርሞት ነበረ። ከዚያም በመጨረሻም ይህ ሁሉ እውቀት በጭንቅላቱ ውስጥ እንደነበረና ነገር ግን መድኃኒቱ እውቀቱ እንዲወጣ እንዳደረገው ይገነዘባል። ይህ ኤንዚቲ መድኃኒትም በህይወቱ በተለያየ ጊዜ ላይ የሰማቸው ያያቸው እንዲሁም በተለያየ አጋጣሚ ያገኛቸውን እውቀቶች በሙሉ በትክክሉ አሬንጅ በማድረግ በትክክለኛው ጊዜ መጠቀም እንዲችልም ነበር ያደረገው። የተመለከታቸው ዶክመንታሪዎች፣ ጋዜጣዎች፣ ፊልሞች፣ ማስታወቂያዎች እነዚህ ሁሉ በጭንቅላቱ ውስጥ እንደተቀረጹ ናቸው። አፓርትመንት ውስጥም ከገባና በጣም የቆሸሸ መሆኑን ከተመለከተ በኋላ እሱን አጸዳርቶም ይጨርሳል።
ከዚያም መጻፊያ ጠረጴዛው ላይ በመቀመጥ ስለራሱም 90 ፔጅ ያክል ጽሑፍን ይጽፋል። መድኃኒቱም ዕውቀትን ብቻ ሳይሆን የሰጠው መነቃቃትና ለመጻፍም ኃይል እንዲኖረው ነበር ያደረገው። በቀጣዩ ቀን ጠዋት ላይ ሲነቃ የመድኃኒቱ ኢፌክት በሙሉ እንደጠፋ ይገነዘባል። ከዚያም የጻፈውን ነገርም ለኤዲተሩም ይወስድላታል። ኤዲተሩም ጽሑፉ ሊሆን እንደማይችል ተጠራጥራ ነበረ። ቢሆንም ግን ማንበቧን ትቀጥላለች። ልክ ኤዲም ቤቱ በደረሰበት ሰዓት ላይም ከኤዲተሩ የተላኩለት 3 መልእክቶች እንዳሉ ይገነዘባል። እሷም የጻፈው ጽሑፍ በጣም አሪፍ መሆኑን ነበር የነገረችው። እሱም ይህንን በተመለከተበት ሰዓት ላይም ተጨማሪ መድኃኒቶች እንደሚያስፈልጉት ይገነዘባል። ያንንም ደግሞ የሚያገኘው በቨርነር አፓርትመንት ውስጥ ነበረ። ስለዚህም ቀጥታ ወደ ቨርነር አፓርትመንት ያመራል። ቨርነርም ገና እሱን እንደመጣ እንደተመለከተው ነበረ ኤዲም እንደፈለገ የተገነዘበው። ቨርነርም በሩን ሲከፍትለት ፊቱ ቆሳስሎ ነበረ። ኤዲም እንደተፈጠረም በሚጠይቁ ሰዓት ላይ ቨርነር ምንም አይነት ምላሽ ሊሰጡ አልፈለገም ነበር። ከዚያም ቨርነር ኤንዚቲው ህጋዊ ነው ያልኩ ውሸቴን ነው ይለዋል። እናም በመንግስትም ፈቃድ እስካሁን ድረስ አላገኘም። ይሁን እንጂ ኤዲ ግን ተጨማሪ መድኃኒቱን ይፈልጋል። ቨርነርም መድኃኒቱን ለማግኘት ኤዲ አንዳንድ ስራዎችን እንዲሰራለት ያዘውና ኤዲም ልክ እሱ እንዳለውም ያደርጋል። ነገር ግን ተመልሶ አፓርትመንቱ ጋር በመጣበት ሰዓት ላይ በሩ ዝም ብሎ ተከፍቶ ነበረ። ወደ ውስጥም ሲገባም የቨርነር አፓርትመንት ሙሉ ለሙሉ ተመሰቃቅሎ ነበረ። በሶፋው ላይ ተቀምጦ የነበረው ቨርነርም ተገሏል። ከዚያም ኤዲ ወዲያውኑ እንደተመለከተው ለፖሊሶች ይደውላል። ቢሆንም ፖሊሶች ከመምጣታቸው በፊት ግን ያንን መድኃኒት ማግኘት ነበረበት። ከዚያም በመጨረሻም መድኃኒቱን፣ ትንሽ ገንዘብና የቨርነር ደንበኞች ስም ዝርዝር የተጠቀሰበትን አንድ ደብተርን ያገኛል። ፖሊሶች ከመጡም በኋላ ወደ ፖሊስ ጣቢያ ወስዱትና እዛም ጥያቄ የሚያደርጉለታል። ከዚያም ለአንዳንድ ጥያቄዎች ድጋሚ እሱን ማግኘታቸው እንደማይቀር ከነገሩት በኋላም ከዚያ ያሰናብቱታል። ኤዲም ቤት ከደረሰም በኋላም መድኃኒት ይወስዳል። ከዚያም ያ በእውቀት የተሞላው ኤዲም ይመጣል። ከቨርነር ያገኘውንም ገንዘብ በመጠቀምም ኤዲ ጸጉሩን ይስተካከላል፣ ልብስም ይገዛል፣ እናም ራሱንም ማጽዳትም ይጀምራል። ከዚያም በቀሩት 4 ቀናት ውስጥ ያንን መጽሐፉን ጽፎ ይጨርሳል። ፒያኖም በ3 ቀናት ውስጥ ከለመደ በኋላ የሚሰማቸውን ማንኛውንም አይነት ቋንቋዎችን በአንዴ መልመድ እንደሚችል ይገነዘባል። ከዚያም በተለያየ ጊዜም እየወጣም ከተለያዩ አዳዲስ ሰዎች ጋር መተዋወቅና ባገኘውም የቋንቋ ችሎታም አዳዲስ ሴቶችንም መማረክም ይጀምራል። የአይን አፋርነቱም ይቀርና ከብዙ ሰዎች ጋር እየተገናኘ ያሰበውን ነገር ማሳካት እንደሚችል ማመን ይጀምራል። ከዚያም ኤዲ በዚህን መሃል ላይም ነበረ ወደ ስቶክ ትሬዲንግ የገባው። ከዚያም ኬቪን የተባለውን በዎል ስትሪት ውስጥ ይሰራ የነበረውን ብሮከርን ያገኛል። ወደ ስቶክ ትሬዲንግ ውስጥም እንዲገባ መነሻ የነበረውም ሰው እሱ ነበረ። ከዚያም ኤዲ ቤቱ በመግባት ስለ ስቶክ ትሬዲንግ ብዙ መጻፍቶችን ማንበብ ይጀምራል። ከዚያም በኤንዚቲ መድኃኒት በመታገዝ የነበረውን $800 ወደ $2000 በአንድ ቀን ይቀይረዋል። ከዚያም በቀጣዩ ቀን ወደ $7500 ይደርሳል። ከዚያም ኤዲ ራሱን ከዚህ በላይ ለማሳደግ ተጨማሪ ገንዘብ እንደሚያስፈልገው ይገነዘባል። ከዚያም አራጣ አበዳሪ ከነበረው ከግናዲ ሄዶ ለመቀበል ይወስናል። ግናዲም ለኤዲ የነበረውን ገንዘብም ሊያበድረው ይወስናል። ቢሆንም ግን በጊዜው መመለስ እንዳለበት አስጠንቅቆታል። አለበለዚያ ግን መጥፎ ነገር የሚከሰት ይሆናል። ኤዲም የሚፈጠርበትን ነገር ግምት ውስጥ በማስገባት ያንን ገንዘብ ይቀበላል። በቅርብ ጊዜም ገንዘቡን እንደሚከፍልም አስቧል። በቀጣይ ኤዲ በኬቪን ብሮኬጅ ፈርም ውስጥ በመግባት ስቶኮቹን መግዛትም ይጀምራል። በ2 ሳምንት ጊዜ ውስጥም ኤዲ የብሮኬጅ አካውንቱን ወደ $2 ሚሊዮን ያደርሰዋል። ይህም በመስሪያ ቤት ውስጥ የሚሰሩት ሰዎች በሙሉ ትኩረታቸው እሱ ጋር እንዲሆን ነበር ያደረጋቸው። ያ ብቻ ሳይሆን ኤዲ ተደውሎለት ትልቅ ባለሀብት እሱ ማግኘት እንደሚፈልግ ይነገረዋል። ከዚያም ኤዲ በቀጣይ ሊንዲን ሄዶ ደግሞ ያገኛታል። የቀጠራትም በትልቅ ሆቴሉ ሲሆን አሁን በህይወቱም እየለወጠ ስላለው ነገሮች በሙሉም ይነግራታል። ሊንዲም ኤዲ ምን ያክል እንደተሻሻለ በምትመለከትበት ሰዓት ላይ በሱ መኩራት ትጀምራለች። ኤዲም ይሄ ሊሆን የቻለው ህይወቱን መለወጥ እንዳለበት ስለተሰማው እንደሆነና እነሱም የበፊቱ ህይወታቸውን መቀጠል እንዳለባቸውም ይነግራታል። ከዚያም ከራት በኋላ ወደ ሊንዲ ቤት አብረው ይሄዳሉ። ቀጣዮቹንም ቀናትም እሷን ማግኘት ይጀምርና ሊንዲም በመጨረሻም እንደ በፊቱ አብረው እንዲቀጥሉ እንደምትፈልግ ትናገራለች። ይህንንም በሚነጋገሩበት ሰዓት ላይም ድንገት ኤዲ ከሩቁ ይመለከታቸው የነበረን አንድን ሰው ይመለከታል። በዛን ቀን ማታ ላይም ኤዲ ያ ሰውዬ ተመልሶ ሊመጣ ከቻለ በሚል በሌሊት በመስኮቱ ማፍጠጡን ይቀጥላል። ቢሆንም ግን ምንም አይነት ሰው ሊመለከት አልቻለም። ከዚያም ሊንዲ መጥቶ እንዲተኛ ትነግረዋለች። ቢሆንም ልክ በዛን ሰዓት ላይ ግን ድንገት መንገዳገድ ይጀምራል። ከዚያም ባላወቀው መልኩም ከክፍሉም ይወጣል። እንዴት ከአፓርትመንቱና ምን ሊሰራ እንደወጣ የሚያውቀው ነገር አልነበረም። ይሁን እንጂ ሊንዲ ተመልክታው ግን እንዲገባ ትነግረዋለች። በቀጣዩ ቀን ኬቪን እና ኤዲ በተቀጣጠሩበት ቦታ ላይ ይገናኛሉ። እዚህም ሊመጡ የቻሉትም ከዛ ባለ ሀብት ጋር ሊገናኙ በመሆናቸው ነበረ። ኬቪንም ፍርሃት ውስጥ ነበረ። ቢሆንም ኤዲ ግን እንዲረጋጋና ስብሰባቸው አሪፍ እንደሚሆንም ይነግረዋል። ከዚያም ያ ባለ ሀብት ወይም ካርል ቫን ሉን ይመጣል። በዎል ስትሪት ውስጥም በጣም ታዋቂ ሰው ነበረ። ከዚያም አንድ ላይ ማውራትም ይጀምራሉ። ካርልም በመጀመሪያ በኤዲ ላይ ተጠራጥሮበት ነበረ። እንዴት በዚህ ፍጥነትም ይህንን ስኬት ሊያሳካ እንደቻለም ግራ ገብቶታል። ቢሆንም ካርል ለሚጠይቃቸው ጥያቄዎች በሙሉ
ኤዲ መልስለት የነበረው አመላለስ ካርል በሁኔታው እንዲሳብ ነበር ያደረገው። ከዚያም ወደ ቤቱ በሚሸኝበት ሰዓት ላይ ካርል ለኤዲ ስለነበሩት ካምፓኒዎች የሚያሳይ ማስረጃ ያለበትን ወረቀት ይሰጠዋል። ያሉበትንም ሁኔታም ተመልክቶ አስተያየት እንዲሰጠውም ነበር የጠየቀው። ኤዲም ያንን ከተመለከተም በኋላም ካርል ከተፎካካሪው ካምፓኒ ጋር የእሱን ካምፓኒ ማጣመር እንዳለበት እያሰበ መሆን እንዳለበት ይነግረዋል። ካርልም በዚህ ፍጥነት ማንም ሰው ይህንን ሀሳብ አስቦ ስለማያውቅ በዛ ተገርመዋል። ከዚያም ለኤዲም በሱና በተፎካካሪው ካምፓኒው መካከል ሁለቱ አንድ ላይ እንዲጣመሩ በመሃል ሆኖ እንዲያስማማ ኃላፊነቱን ይሰጠዋል። ከዚያም በቀጣዩ ቀን እንዲገናኙ ይቀጣጠሩና ኤዲም ቤቱ ሲደርስ ይወጣል። ቢሆንም ግን ወደ ቤቱ አልነበረም የገባው። ይልቁኑ በእግሩ መራመድ ይጀምራል። በቻለው አቅምም ተጨማሪ መረጃዎችን ማግኘት ነበር ፍላጎቱ። አሁንም ግን በመሃል የሆነ የመርሳት ነገር እየገጠመው ይገኛል። ይሄድና ራሱን የሚያገኘው የሆነ ቦታ ላይ ነበረ። እንዴት እዛ ቦታ ሊደርስ እንደቻለም የሚያውቀው ነገር አልነበረም። ከዚያም በአንድ ድግስ ላይ በመግባትም ከተለያዩ ሰዎች ጋር ይተዋወቃል። በመጨረሻም ራሱን ከአንዲት ሞዴል ጋር በሆቴል ውስጥ ያገኘዋል። ኤዲ ባላወቀው መልኩም ያ ከዚህ በፊት የተመለከተው ሰው እስካሁን ድረስ እየተከታተለው ነበረ። ከሆቴሉ ከወጣም በኋላም ኤዲ ወደ አንድ የትሬን ስቴሽን ነበር ያመራው። እዛም በቡድን የነበሩ ሌቦች ይገጥሙትና አንድ ያላሰበው ነገርም ይፈጠራል። ከዚህ በፊት በፊልም ላይ የተመለከታቸው ራስን የመከላከል ችሎታዎችም ድንገት ይገለጡለትና እነዛ በቡድን የነበሩ ሌቦችንም ባገኘው ችሎታም ያሸንፋቸዋል። ከዚያም አምልጦ ከሄደም በኋላም በመጨረሻ ራሱን በአንድ ትልቅ ድልድይ ላይ ያገኘዋል። እንዴት እዚህ ሊመጣ እንደቻለም የሚያስታውሰው ነገር አልነበረም። ከዚያም ቀጥታ ወደ ቤቱ በማምራትም ትንሽ ጋደም ይላል። ነገር ግን ብዙም ሳይቆይ በአላርሙ ይነቃል። ይህም ከካርል ጋር ስለነበረው ቀጠሮም እንዲያስታውስ ነበር ያደረገው። ድጋሚ ሌላ የመርሳት ችግር ውስጥ እገባለሁ ብሎ ስለፈራም ኤዲ ያንን መድኃኒት በዛን ቀን ላለመውሰድ ይወስናል። ካርል ከዚህ በፊት የሰጠውን ፋይሎችንም ከተመለከተም በኋላ ምንም መረጃው ሊገባው እንዳልቻለ ይገነዘባል። ከዚያም ኬቪን በደወለለት ሰዓት ላይ ስብሰባውን ለሌላ ቀን እንዲያዘዋውሩት ይጠይቀዋል። ቢሆንም ኬቪን ግን ዛሬ የማይመጣ ከሆነ ይህንን እድል ድጋሚ እንደማያገኘው ይነግረዋል። ከዚያም በመጨረሻም ኤዲ ያንን መድኃኒት ሳይወስድ ለስብሰባ ይገኛል። በቀላሉ በሚታይ መልኩም ትኩረት አልነበረውም ነበረ። ትንሽ ደንዝዟል። እንደ በፊቱም በቅልጥፍና ማውራትም አልቻለም። ካርልም ከትኩረት ውስጥ እየወጣ እንደሆነ ተገንዝቧል። ከዚያም ስለ ሃንክ አልትወድም ይጠይቀዋል። ሃንክ አልትውድ ማለት የካርል ካምፓኒ ተፎካካሪ ማለት ነው። ከዚህ በኋላም የካርል ካምፓኒ ሊጣመር የሚችለውም ከሱ ካምፓኒ ጋር ነበረ። ካርልም ሃንክ ምርቶቹን ስለሚሸጥበት ሁኔታዎችና ዋጋዎችን ማውራት ይጀምራል። ኤዲም ትኩረቱ ካርል ላይ አልነበረም። ድንገት ዞር ሲልም በተመለከተው ቲቪ ላይም ትኩረቱ ይሆናል። ምክንያቱም ዜናው እየዘገበ የነበረው በሆቴል ክፍል ውስጥ ሞታ ስለተገኘችው ሴት ነበረ። ይቺም ሴት ደግሞ ከኤዲ ጋር በትላንትናው ዕለት አብረው ያደረችው ሴት ነች። ኤዲም ይህን በተገነዘበበት ሰዓት ላይም ሙሉ ትኩረቱ እንዳለ ይበታተናል። ከዚያም ካርልንም ይቅርታ በመጠየቅም ከዛ ይሄዳል። ወዲያውኑም ከዛ እንደወጣም ነበር ወደ ላይ ያለው። ምክንያቱ ደግሞ ባላወቀው መልኩ ሰው ገድያለሁ ብሎ ስላሰበ ነበረ። ከዚያም ወደ ቤቱ ባመራበት ሰዓት ላይ ከሜሊሳ ይደወለለትና ስለ ቨርነር ሞትም ትጠይቋለች። ኤዲም አንድ ቦታ እንዲገናኙም ይጠይቃታል። ሜሊሳም ትንሽ ካመነታች በኋላም በሀሳቡም ትስማማለች። ከዚያም ኤዲ በቨርነር ኖትቡክ ላይ ይገኙ የነበሩትን የደንበኞቹን መረጃ እየተመለከተ እነሱ ጋር መደወል ይጀምራል። ስለ መድኃኒቱ መጥፎ ባህሪም ለመጠየቅ ሲል ነበር እነሱ ጋር ሲደወል የነበረው። ቢሆንም ግን እያንዳንዶቹ ሰዎች እንደሞቱ ይነገረዋል። ሁሉም ከባድ የራስ ህመም ወደ ላይ ማለትና አንዳንዶቹ ላኮማ ውስጥ የሚገቡ ነበረ። ይሁን እንጂ ሁሉም መጨረሻቸው ሞት ነበር። ከዚያም ወደ ሌላኛው ስልክ ይደውላል። ልክ በዛን ሰዓት ላይም ከኋላው የነበረው ሰው ስልክም ይጠራል። ያ ሰውም ስልኩን በሚያነሳበት ሰዓት ላይ ድንገት ኤዲ የዛን ሰው ድምጽ ይሰማል። ኤዲም እንደተመለከተውም ከዚህ በፊት ሲሰልለው የነበረው ሰው እንደሆነ ይገነዘባል። ሴቷንና ኤዲንም በሆቴሉም ተከትሏቸውም የመጣው ሰውም እሱ ነው። ስለዚህም ኤዲ ከዛ መሮጥ ይጀምራል። በመኪኖቹ መሃልም ሲሮጥም ሰውየውም እንደዛው እየተከተለው ነበረ። በመጨረሻም ግን አንድ ታክሲ ያገኘና ያንን በመጠቀም ያመልጠዋል። ያመራውም ከሜሊሳ ጋር ተቀጣጥረውበት ወደ ነበረው ካፌ ነበረ። ሜሊሳም የቨርነር ሞት ብዙ እንዳላስደነገጣት ትነግሯለች። ምክንያቱም ስለ መድኃኒቱ ብዙ ነገር ታውቅ ነበረ። ጭራሽ እሷም ተጠቅመው ታውቅ ነበረ። ቢሆንም ግን አሁን ላይ ልታቆመው ችላለች። ጭንቅላት ያለውን 100% አቅምን እንዳለ ተጠቅሞ ሲሰራ በእነሱ ላይም የሚያሳድረው ከባድ ጫናም እንዳለም ነው የምትናገረው። ይህም በመጨረሻም ለሞት ያደርሳቸዋል ማለት ነው። በዚህም በመፍራት ነበረ መድኃኒቱን ልታቆም የቻለችው። ይሁን እንጂ ከዛ በኋላ ግን ድካምና ስንፈና መጫን ይጀምራታል። እናም ስራዋ ላይም ይህ ትልቅ ጫና ማሳደር ጀምሯል። አሁን ካቆመች 2 ዓመት ቢያልፋትም ነገር ግን ስሜቱ አሁንም አለቀቃትም። ለኤዲም ይህንን መድኃኒት መጠቀም እንዲያቆም ነበር የምትመክረው። ቢሆንም ግን ቀጥታ ማቆሙ ችግር ሊፈጥርበት ስለሚችል በቀስታ የሚወስደውን መጠን እየቀነሰ እንዲያቆም ነበር የመከረችው።
ኤዲ በቀጣይ ወደ ቤቱ በደረሰበት ሰዓት ላይ ድንገት ግናዲ ያስቆመዋል። እሱን በመምታትም ገንዘቡን እንዲመልስለትም ነበር እየጠየቀው የነበረው። ኤዲንም ወደ አፓርትመንቱም ካስገባው በኋላም እሱን መምታት ሲጀምር ድንገት ኤዲ ያንን ኪኒን ይጥላል። ከዚያም ግናዲም መድኃኒቷን በመያዝ የሆነች አደንዛዥ ትሆናለች ብሎ ስላሰበ ያቺን ይወስዳታል። ከዚያም በቀጣይ ወደ ባንክም ያመሩና ኤዲም ገንዘቡን ይሰጠዋል። ግናዲም መድኃኒቱ በጣም አሪፍ ስሜት እንዲሰማው ስላደረገው ያንን ለመውሰድ በድጋሚ መምጣቱ እንደማይቀር ይነግረዋል። በቀጣይም ኤዲ ወደ ሊንዲ ቢሮ ደግሞ ያመራል። ልክ እዛ እንደደረሰም ነበር ራሱን የሰጠው። ኤዲም ሌላ ምርጫ ስላልነበረውም ለሊንዲ ሁሉንም ነገር ይነግራታል። ሊንዲም በመጨረሻም ኤዲ ለዚህ ደረጃ እንዲደርስ ያነሳሳው ነገር ምን እንደሆነ ትገነዘባለች። ከዚያም መድኃኒቶቹንም ለሱ ለማምጣትም ትወስናለች። ወደ ቤቱም ሄዳ የቀሩትን መድኃኒቶች ከወሰደች በኋላ እሱ ወደሚገኝበት ቦታ ታመራለች። ቢሆንም በምትመለስበት ሰዓት ላይ ግን ድንገት አንድ ሰው እሷን ሲከተላት ትመለከታለች። ከዚያም ሮጣ በማምለጥም በፓርክ ውስጥ ይገኙ ለነበሩት ሰዎች ይህ ሰው እየተከተላት እንደሆነ ትነግራቸዋለች። ቢሆንም ግን ያ ሰውዬ እነሱ ሊያስቆሙት ቢሞክሩም ሰዎቹን ገሏቸው እሷን መከተሉን ይቀጥላል። ሊንዲም አንዱ ጥግ ላይ በመደበቅም ወደ ኤዲ ደውላ ትነግረዋለች። ኤዲም ካለችበት ሁኔታ እንድትወጣ ስለሚያስችላት አንድ ኪኒን እንድትወስድ ይነግራታል። እሷም ልክ እንዳላትም ታደርጋለች። ከዚያ መድኃኒቱን መስራት በጀመረበት ሰዓት ላይ እየተከተላት ካለው ሰው ለማምለጥ ምን ማድረግ እንዳለባት ትገነዘባለች። ወደ አይስ ስኬቲንግ ቦታም ካመራች በኋላም እዚያ የነበረችዋን ሕፃን ልጅ በመጠቀም በጫማዋ ፊቱን እንድትቆርጠውና ከዛም ለማምለጥም ትጠቀምባታለች። በቀጣዩ ቀንም ሊንዲ ስለ መድኃኒቱ እሱን ማዋራት ትጀምራለች። መድኃኒቱም ሙሉ ለሙሉ ወደማታውቀው ማንነት ነበር የቀየራት። ኤዲም የሚያስፈልገውን ገንዘብ ካገኘ በኋላ መድኃኒቱን እንደሚያቆም ቃል ይገባላታል። ከዚያም ግን ወደ ውጪ ሲመለከት ግናዲ አሁንም እሱን ከሩቁ እየተመለከተው እንደሆነ ይገነዘባል። ኤዲም ወደ እሱ ጋር ካመራ በኋላ ግናዲ ተጨማሪ መድኃኒቱን እንደሚፈልግ ይናገራል። ከዚያም ኤዲ ትንሽ ይሰጠዋል። ነገር ግን ግናዲ እንዲሁ በቀላሉ ይህንን ነገር እንደማያቆም ተገንዝቧል። ስለዚህም ራሱን ከሱ ለመጠበቅ ሲል 2 ቦዲጋርዶችን ለራሱ ይቀጥራል። ከዚያም ድጋሚ ካርልን ባገኘው ሰዓት ላይ ከዚህ በፊት ላሳየው ባህሪ ይቅርታ ጠይቀዋል። በዛም ሰዓት ላይም ትንሽ አሞት ስለነበረም እንደሆነም ነበር የተናገረው። ካርልን በኤዲ የቅርታ ቃላቶች ደስተኛ አልነበረም። የላከለትንም ስራም ከተመለከተም በኋላም በዛ እንደተገረመም ይነግረዋል። ከዚያም ኤዲ የሁለቱን ባለሀብቶች ካምፓኒ የማጣመር ስራውን ይጀምራል። ይህም የመጀመሪያው የትላልቅ ቢዝነሶች ጥምር ነበር የሚያደርገው። ኤዲም በቀጣይ ጥሩ እንቅልፍ ካገኘ ውሃን በደንብ የሚጠጣ ከሆነ እና ራሱን ከአልኮል ካራቀ በመድኃኒቱ ምክንያት ራሱን መሳቱን እንደሚያቆም ይገነዘባል። ከዚያም ለራሱም ሱፍ የሚሰራለትን ሰው ይቀጥራል። ሱፉም የተለያዩ ሚስጥራዊ ክፍሎች ያሉት ሲሆን በውስጡ መድኃኒቶቹን በፈለገው መልኩ ማስቀመጥ እንዲችልም ይረዳዋል። ከዚያም በቀጣይ ወደ አንድ ኬሚስት ጋርም ከሄደም በኋላም መድኃኒቱን በመስጠት ይህንን መድኃኒት ድጋሚ መስራት እንዲችል ይጠይቀዋል። እናም በዚህ መልኩም ለራሱ ብዙ መድኃኒቶችን መስራት ነበር ፍላጎቱ። በቀጣይ በካፌ ውስጥ ምሳ ሊበላ በተቀመጠበት ሰዓት ላይ ስለ ቨርነር ሞት ጥያቄ አድርጎለት የነበረውን ያንን ፖሊስ ከሩቁ ይመለከተዋል። ከዚያም ፖሊሱም ወደሱ ጋር በመምጣትም ኤዲ ከሞዴሏ ክፍል ውስጥ ሲወጣ የተመለከተ ሰው እንዳለና ለሷ ሞትም ተጠርጣሪ እንደሆነም ይነግረዋል። ስለዚህም ኤዲ በከተማ ውስጥ አሉ ከሚባሉ ጠበቆች መካከል ሞሪስ ብራንተን ይቀጥረዋል። ብራንተን አሁን ላይ በዋስ እንዲወጣ አድርጎታል። ምክንያቱም ፖሊሶች እሱን ለመያዝ ያላቸው ማስረጃ በጣም ደካማ ነበረ። በቀጣይ ካርልና ኤዲ ከአልቱድ ጋር በድጋሚ ይገናኛሉ። እንደሚመለከቱትም አልቱድ ከባድ የጤና ችግር ውስጥ ነበር የነበረው። ኤዲም አልቱድ ከ60 ዓመት በላይ እንደሆነም ተገንዝቧል። ከዚያም በቀጣይ ወደ ቤቱ በሚመለስበት ሰዓት ላይ የሆነ ሰው ቤቱን ሰብሮ እንደገባና ክፍሉንም ሙሉ ለሙሉ እንዳመሰቃቀለው ይገነዘባል። የገባው ሰው ምናልባት የኤንዚቲ መድኃኒቱን ፍለጋ እንደሆነም ተገንዝቧል። ቤቱም ጥሩ ጥበቃ የሌለው ቤት እንደሆነም ከተገነዘበ በኋላም አንድ አፓርትመንትን ለመግዛት ይወስናል። ይህ አፓርትመንትም ጥሩ የተባለ የሴኩሪቲ ሲስተምም ነበረው። በቀጣይም ኤዲ ግናዲም በመንገዱ ላይ ያገኘዋል። እሱም ልክ እንደ ኤዲ የራሱ ጠባቂዎችን ማስከትሎ ነበር የመጣው። ኤዲም ግናዲ አሁንም ያንን መድኃኒት መጠቀም እንደጀመረ ተገንዝቧል። ግናዲም 20 መድኃኒቶችን እንዲሰጠውና አለበለዚያ ግን በሞዴሏ ሞት እንደሚመሰክርበት ያስፈራረዋል። በቀጣዩ ቀንና ካርል ከአልቱድ ጋር ለሚያደርጉት የፊርማ ስነ ስርዓት አልቱድን እየጠበቁት ነበረ። ቢሆንም ግን አልቱድ ሊመጣ አልቻለም። በመጨረሻም ትንሽ ቆይታ የአልቱድ ሚስት ትመጣና ባሏ ከባድ ህመም ውስጥ እንዳለና የድካምና የድንዛዜ ስሜትም የተሰማው ስለነበረም አሁን በሆስፒታል ውስጥ ተኝቶ እንደሚገኝ ትነግራቸዋለች። አልቱድን በተሻለው ሰዓት ላይ ያንን ኮንትራት መፈራረም እንደሚችሉም ነበር የነገረቻቸው። ከዚያም ሴትዮዋ ነታች ድረስ አብረው ከሸኟት በኋላ ድንገት ኤዲ ሹፌሯ ያ የሚከታተለው ሰው እንደሆነ ይገነዘባል። ከዚያም ኤዲ በቀጣይ ጠበቃው ብራንተን በፖሊስ ጣቢያ ሄዶ ያገኘዋል። ምክንያቱም ኤዲ ከሌሎች ተጠርጣሪዎች ጋር አንድ ላይ በመቆም የዓይን እማኙ ከነሱ መሃል አንዱን የሚመርጥበት ጊዜ ነበረ። ኤዲም ከመግባቱ በፊትም ጃኬቱን አውልቆ ለብሬንት ይሰጠዋል። ያንንም ከጨረሰም በኋላም
ከጠበቃው ጋር ይገናኛል። ኤዲም አሁን ከጥርጣሬ ነፃ መሆኑን ነበር የተነገረው። ከዚያም ብራንት ለኤዲም ጃኬቱም አሪፍ እንደሆነም ይነግረዋል። ከዚያም በቀጣይ ኤዲ ወደ ካርል ቢሮ ተመልሶ ይመጣል። ከዚያም አልቱድ ኮማ ላይ እንደሚገኝም ይገነዘባል። ከዚያም በቀጣይ ወደ መታጠቢያ ቤት በማምራት አንድ መድኃኒት ለመውሰድ ይወስናል። ቢሆንም ግን በሚስጥራዊ ኪስ ውስጥ የሚገኘው መድኃኒት ግን በቦታው አልነበረም። ወደ ካርልም ጋር በተመለሰበት ሰዓት ላይ አንድ የተላከለት ነገር እንዳለ ይነገረዋል። ያንንም በከፈተው ሰዓት ላይ ግን የቀጠራቸው ቦዲጋርዶች እጅ ተቆርጦ ነበር የተላከለት። በድንጋጤም ከካርል ቢሮ እየሮጠ በመውጣትም ወደ ቤቱ ያመራል። ከዚያም በቤቱ ሆኖም ስለ አልቱድ መረጃዎችን መመልከት ይጀምራል። በዛን ሰዓት ላይም የአልቱድም ጠበቃም ብራንት እንደሆነም ይገነዘባል። ልክ በዛን ሰዓት ላይም የተፈጠሩት ነገሮች በሙሉ ይገባውና መሳቅም ይጀምራል። በቀጣይ ኤዲ የቤቱ በር ሲንኳኳ ደግሞ ይሰማል። በካሜራውም ሲመለከትም ግናዲ ነበረ ሰዎቹን ይዞ የመጣበት። የብረት መቁረጫ ማሽኑንም በመጠቀምም በሩንም መቁረጥ ይጀምራሉ። የማያመልጥበት ሁኔታ ውስጥ የሚገኘው ኤዲም በመጨረሻ በረንዳው ላይ በመውጣት ከዛ ለመዝለልም ማመንታት ይጀምራል። ከዚያም በዛን ሰዓት ላይ ምናልባት አንድ ታብሌት እንኳን ያስቀረበት ቦታ ሊኖር ከቻለ በሚል ማሰብ ይጀምራል። በአይምሮም ካሰበ በኋላ በዛች ብልቃጥ ውስጥ አንድ ኪኒን እንደነበረች ያስታውሳል። ከዚያም ልክ ከፍቷትም ባገኛት ሰዓት ላይ እነ ግናዲ በሩን ይከፍቱታል። ከዚያም ድንገት ወደ ኋላው ሲል ካርቶኑ ያደናቀፈውና ይወድቃል። በዚህም ሰዓትም ኪኒኗም አብራት ወድቃለች። የግናዲ ሰዎችም ኤዲን ወዲያውኑ ይዙታል። ግናዲም ለኤዲ መድኃኒቱን መጠቀሚያ አሪፍ መንገዱን ደግሞ ያሳየዋል። ይህም በመርፌ አድርጎ እጁ ላይ መውጋት ነበረ። እንደዚህ በፈሳሽ መልኩ መወጋትም አሪፍ እንደሆነ ረጅም ጊዜም እንደሚቆይለትም ይነግረዋል። ኤዲም የሱን ሰዎች ሲመለከት አንደኛው አንድ አይኑ ጠፍቷል። ከዚያም ግናዲ የተለያዩ መሳሪያዎቹን ያወጣል። እነዚህም ቢላ፣ ፒንሳና የተለያዩ ሰዎችን ለመቅጣት የሚጠቀምባቸው እቃዎች ነበሩ። ይህንንም ሊያደርግ ያሰበውም ኤዲ ተጨማሪ መድኃኒቶችን እንዲሰጠው ለማስገደድ ሲል ነበረ። የሱ ሰዎችም በቤት ውስጥ ይገኝ የነበረውን ካዝናም ለመክፈት በግራይንደሩ መቁረጥ ይጀምራሉ። ግናዲ በሌላ በኩል ወደ ኤዲ ጋር በመጣበት ሰዓት ላይ ድንገት ግናዲ ባላወቀው መልኩ ኤዲ በቢላው ይወጋውና ይገለዋል። ይህም በሚፈጠርበት ሰዓት ላይም በሌላኛው ክፍል ውስጥ የሚገኙት ሰዎች አልሰሙም። ኤዲም ደንዝዞ ስለነበረም ይወድቃል። ከዚያም ድንገት ኤዲ ግናዲ ከዚህ በፊት ራሱን ለመውጋት የተጠቀመበትን ያንን ሲሪጅ ይመለከታል። ከዚያም ከግናዲ ውስጥ ይወጣ የነበረውን ደም ለመውሰድና በዛም ውስጥ መድኃኒቱን እንደሚያገኝም ያስባል። ከዚያም በመጨረሻም ባሰበው መልኩ ይሰራና መድኃኒቱም ያስነሳዋል። ከዚያም እዛ ወድቆም ከግናዲ ሰዎች መካከል አንደኛው እስኪመጣ ድረስ ይጠብቃል። ከዚያም ያ ሰውም ኤዲን ወደ አንደኛው ባዞረበት ሰዓት ላይ በአፉ ይዞት የነበረውን የሲሪንጁን መርፌ ወደ ሰውየው ሌላኛው አይን ውስጥ ይወረውረዋል። ይህም ሙሉ ለሙሉ እውር ነበር የሚያደርገው። ሌላኛውም ወደዛ በመጣበት ሰዓት ላይ ኤዲ በሌላኛው ክፍል ውስጥ ይደበቅና ከነሱ ጋርም ይፋለማል። ይሁን እንጂ ሊሮጥ የሞከረው ኤዲ ግን በመጨረሻ ይያዛል። ያ ሰውም ሊያንቀው በሚሞክርበት ሰዓት ላይ ኤዲ በእርግጫ ይገፈትረዋል። ከዚያም አይነ ስውሩ ጠባቂም በመጨረሻ የራሱ ሰው ላይ ሳያውቅ ይተኩስበታል። ከዚያም ኤዲን እመታለሁ ብሎ በማሰብም ወደ አሰባቸው አቅጣጫዎች እንዳለ መተኮሱን ይቀጥላል። ቢሆንም ኤዲ ግን ፒያኖን በመጠቀም ሰውየውን ገፍትሮ ይጥለዋል። በሆስፒታል ውስጥ የሚገኘው ሃንክ አልቱድ በመጨረሻ ይሞታል። ኤዲም ወደ ሆስፒታሉ በማምራትም ያ ይከታተለው የነበረው ሰው ጋርም ይቀመጣል። ለአልቱድም የሚያስፈልገውን መድኃኒትም ቢያገኙም ነገር ግን እንዴት ሊሞት እንደቻለ ይጠይቀዋል። የአልቱድ ሹፌርም ከኤዲ ጋር አንድ ላይ በመሆን ወደ ብራንት ቤት ያመራሉ። እናም በመጨረሻም ለአልቱድ ሊሰጠው ይገባው የነበረውን መድኃኒት ብራንት ራሱ ጋር እንዳቆየው ይገነዘባሉ። መድኃኒቱንም ያገኙትም በራሱ ልብስ ማስቀመጫ ውስጥ ነበረ። ከዚህም በኋላም አመታት ያልፋሉ። ኤዲም አሁን ላይ የሀገሪቷ መሪ ለመሆን ለምርጫ ሰዎችን እየቀሰቀሰ ይገኛል። ከዚያም የትልቅ የመድኃኒት ካምፓኒ ባለቤት እሱን ሊያዋራው እንደሚፈልግ ይነገረውና ወደዛም ያመራል። ኤዲም እዛ በደረሰበት ሰዓት ላይም ያ ሰው ካርል እንደሆነ ሲገነዘብ ይገረማል። ካርልም ለኤዲ ከዎል ስትሪት ውስጥ እንደወጣና አሁን በመድኃኒት ቢዝነስ ውስጥ እንዳለም ይናገራል። ካርልም ስለ ኤንዚቲ አሁን ሁሉንም ነገር እንዳወቀ ይናገራል። አሁን ላይ የገዛውም የመድኃኒት ፋብሪካም ነበረ ያንን መድኃኒት ያመርት የነበረው። ካርልም ኤዲም ያንን መድኃኒት ይጠቀም እንደነበረም ስላወቀ ያንን መድኃኒትም በፈለገው መጠን ሊሰጠውም ይወስናል። ቢሆንም በምላሹ ግን እሱም ከሱ የሚፈልገው ነገር ነበረ። ኤዲም የካርልን ሀሳብ አልተቀበለም። ካርልም ኤንዚቲ የሚመረትባቸው የተለያዩ ህገወጥ መንገዶች በሙሉ እንደተዘጉና አሁን ብቸኛው አምራቾች እነሱ ብቻ እንደሆኑ ይነግረዋል። ኤዲም በዛን ሰዓት ላይ ኤንዚቲ መጠቀም እንዳቆመ ይናገራል። ያንን መድኃኒትም በኬሚስቱ በመታገዝ ከውስጡ የሚጎዱትን ነገሮች ማውጣት እንደቻለና በሱም ትክክለኛ መድኃኒቱንም እንዳገኘም ይናገራል። ከዚያም በትንሹ እየወሰደም ራሱን በመጨረሻ ከመድኃኒቱ ማላቀቅ ችሏል። ቢሆንም የመድኃኒቱ ኢፌክት ግን አሁንም ቢሆን ከሱ ጋር ነው። ይህ አዲስ የሰራው ኤንዚቲም አይምሮን 100% እንደሆነ እንዲቆይ ነበር ያደረገው። ስለዚህም አሁን የኤዲ ጭንቅላት ያለ መድኃኒቱን በከፍተኛ አቅም መስራት ይችላል ማለት ነው። ኤዲም ይህንን ለሱ ያሳየው በቸልተኝነት ይነዳ የነበረውን መኪና ለሱ በመጠቆም ነበረ። እናም ልክ እሱ እንዳለውም
ሁለቱ መኪኖች በዛው ሰዓት ላይ ይጋጫሉ። ከዚያም ኤዲ የካርል ደረት ላይ እጁን ያደርጋል። እናም በካርል ልብ ላይም የሆነ ችግርም እንዳገኘም ይናገራል። ካርልም ከዚህ በኋላ የሱ ጠላቱ እንደሚሆን ይነግረዋል። ቢሆንም ኤዲ ግን ምንም ሳይፈራ ከዚህ በኋላ ምንም ለማድረግ ቢያስብ 50 እርምጃ ያክል ከሱ የቀደመ መሆኑን ይነግረዋል። ልክ እዚህ ጋርም ፊልሙም ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ 100,000 እንድንገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።